አንደኛ ጥሩ የሆነ ምክር ፈልጋለሁ። አሁን የምጠይቅ ጥያቄ በህይወቴ ዋጋ የከፈልኩት ነገር ስላለ እስካሁንም ደግሞ እየከፈልኩ ያለሁት ነገር ስላለ ለእኔ አንድ ትክክለኛ የሆነ መልስ ከሰጠኸኝ ህይወቴን አድነኸኛል ማለት ነው። እና ጥያቄው ምንድን ነው? ስለ ልጅነት ፍቅረኛዬ ነው የምጠይቅም ማለት ነው። የድሮ ፍቅረኛዬ እኔ እና እሱ ከተለያየን ኦልሬዲ 10 ዓመታችን ነው። በአካል ተገናኝተን አናውቅም፣ በስልክ በምንም ማለት ነው። ግን ይሄ ሁሉ አመት ስኖር ረስቼው አላውቅም። እሱ ሳላስበው የዋልኩበት ቀናቶች ወይም ጊዜያቶች የሉም። ግን እዚህ ጋር ደግሞ እሱን እንዳላገኘው የሚያስገድደኝ ደግሞ ምንድን ነው? የእናቴ ኃላፊነት አለብኝ። ስለዚህ መስራት የግዴታ በልጅነቴ መስራት ስላለብኝ እሰራለሁ፣ ለመስራት ወስኛለሁ። እና እሱ ደግሞ ከኔ ሲለያይ የሆነ ቦታ ለስራ ሄደ ማለት ነው። ከዛ ሲሄድ ሲለየኝ የዛኔ እንደዚህ ሄጄ መጥቼ ቀለበት አረግላታለሁ ብሎ ነበረ የሄደው ማለት ነው። ከዛ እኔ ደግሞ አሰብኩኝ፣ ብቻዬ ሆንኩኝ ማለት ነው። ከዛ እሱ ወደ ሌላ ሀገር ሲሄድ ከዛ እኔ ደግሞ እንደዚህ በቃ ለምን እናቴን እኔ ካገባው በኋላ እናቴን ማን ነው እንትን ሚላት ሰፖርት የሚያደርጋት ምናምን እና ካገባው በኋላ አይ ነው አይደለም፣ እሱ ቀለበት አደርግላታለሁ ብሎ ሌላ ሀገር ሄዷል። በጣም ነው የሚያፈቅረኝ፣ በጣም ነው የሚወደኝ ማለት ነው። እና ወደ ሌላ ሀገር ነው እየሄደው ማለት ነው። ሀገር ቤት ነው እና ሲሄድ እኔን ትኖራለች ብሎ ነው ያሰበው ማለት ነው። ሲመለስ አገኛታለሁ ብሎ ነበር ያሰበው ማለት ነው። እዚህ ጋር ሁለት ሀሳብ ነው ያለኝ። ምክንያቱም እሱም አገባሁት እኔን የመጀመሪያ ልጅ ማለት ነው እና እናቴ ሰፖርት የሚያደርጋት የለም ገባ እና እናቴም ከጎኔ የለችም። ግን ብቻዬ ሆኜ እስካለው ድረስ ደግሞ እናቴን ሰፖርት የማድረግ ግዴታ አለብኝ እና ሄደ። እሱም ደግሞ የሚያገኘኝ ነበር ያሰበው። እኔ ደግሞ ትቼው ወደ ሌላ ሀገር መጣው ማለት ነው፣ ለስራ ማለት ነው። ከዛ መጥቼ እየሰራው ምናምን ነበረ። ሲመለስ አላገኘኝም። ወይኔ ልጁ እኮ እንደዚህ መጥቶ እንደዚህ ሲል ሲያጣሽ እንደዚህ ተጎዳ ምናምን ነገር አፈላልጎሽ ምናምን ነገር አሉኝ ማለት ነው። ከዛ እኔ ደግሞ ለሱ ብዬ ተመልሼ መጣው ማለት ነው። ተመልሼ መጥቼ ደግሞ እዛ የግዴታ በቃ አሁን መጋባት አለብን ምናምን። ከዛ ሲለኝ እናቴ ደግሞ እንዴት በልጅነትሽ በዚህ ሰዓት ታገቢያለሽ? ለምንድን ነው እንዴት እኔ ገና ሳልጠግብሽ ከጎኔ ሆነሽ ምናምን ብላ ተናገረች ማለት ነው። ከዛ እናቴ አታገቢም፣ በቃ ማግባት የለብሽም፣ መማር አለብሽ፣ ገና ብዙ ነገር ይጠብቅሻል ከፊት ምናምን ነገር። ከዛ ስትለኝ እሱ መተው ከበደኝ ማለት በእኔ ምክንያት ብዙ ነገር ነው እየቻለው ያለፈው ምናምን ትምህርቱ ምናምን አቋርጠው ምናምን ማለት ነው። እና እናቴ ከሱ እንደገና ልታለያየኝ ስትመጣ የእሱ ቤተሰቦች፣ የእኔም ቤተሰቦች፣ የእሱ ጓደኞች እንዳለ ማለት ነው በቃ አካባቢውን ቤቱን ከቦ ምናምን ማለት ነው። አትሄድም፣ እኛ ልጅቷን እንፈልጋታለን፣ መሄድ የለባትም ከዛ አሉ ማለት ነው። ከዛ ያው እንደ ግዴታም እያስገደዷት ነበረ። ከዛ አትሄድም፣ ልጅቷ መሄድ የለባትም
ልጁ ደግሞ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ብሎ የእሱ እናትና አባት ወዴት ነው የምትሄጂው? ማለት እናቴ አታገባም ነው በቃ እኮ ከእናትሽ ጋር ነው አለ ስቲል የምትኖሪ? እናቴ ከጎኔ አልነበረችም በሰዓቱ። እኔ አያቴ ጋር ነበረ የምኖረው ማለት ነው። እና ከዛ አታገባም ምናምን ብሎኝ ልጁ ኦልሬዲ እያለቀሰ ምናምን ቤተሰቦች ሁሉ ተሰብስቦ ምናምን መወሰን አቃተኝ። በቃ ግን አልኩት እኔ እመለሳለሁ፣ አንተ ትምህርትህን ተማር፣ መስራት ካለብህም ስራ፣ እኔ ደግሞ እመለሳለሁ ምናምን ከዛ አልኩት እና የመጨረሻ በስንት መከራ ተላቀቀን። በስንት መከራ ማለት ነው። ሽማግሌ ምናምን ከኛም ተጨምሮ መጥቶ ማለት ነው። ከዛ ተላቀቀን እንደምንም ብለን በቃ ልጅቷን በስነስርዓት በቤተሰብ ሁሉም ሰው ባለበት በስነስርዓት መተ ነው ማግባት እሷ ካደገች ምናምና ተብሎ ማለት ነው። ከዛ እሺ ተባለን፣ ተለያየን። እናቴ ደግሞ ወደ ሌላ ሀገር ወሰደችኝ ማለት ነው ከሱ ነጥላኝ። እኔ ደግሞ በቃ በሳቱ ሰርቼ እመለሳለሁ። እናቴም ደግሞ የምታገናኘኝ ምናምን መሰለኝ ከሱ ጋር። ከዛ አለያየችኝ። መጣም ወደ ሌላ ሀገር እንደገና ተመልሼ ማለት ነው። ሲሙን ደግሞ ሰጥቶኝ ነበረ ደብቆ ማለት ነው። ስንለያይ በዚህ እናቴ ጭራሽ ከሱ እንድገናኝ አፈልግም እና መማር ባለብኝ ሰዓት እንደዚህ ነገር ምናምን ብላኝ ማለት ነው። ከዛ እሺ በቃ ደውዪልኝ ብሎ ተከትሎኝ መጥቶ ማለት ነው ሲሙን ሰጥቶኝ። ከዛ ፀጉሬ ውስጥ ደብቄ ነበር ያመጣሁት ሲሙን ማለት ነው። ከዛ ያንን ሲም አገኘች እና ሰባብራ ጣለች። ኦልሬዲ እኔ መንገዱን አላቅም ምናምን በዛን ሰዓት ልጅም ነኝ እና አላቅም ነበረ ተመልሼ ሄጄ እንዳላገኘው ማለት ነው። ይህ ሁሉ ሲሆን እድሜ ስንት ነው? እኔ የዛኔ 9 ዓመት ምናምን ልጅ ነኝ በጣም ማለት ነው። 9 ዓመት? 9 ዓመቴ ነው። በ9 ዓመት ነው ሁሉ ፍቅር ግብግብ? ልጅነቴ ነው ሁሉ ነገር እንትን ያለው። እሺ እና እሱ መልሼ ሄጄ እንዳላገኘው በቃ ሲሙን ሰባበረች። በቃ አታገኙ ምናምን አለች። ከዛ እሺ አልኩኝ። በሌላ ሰው ቁጥሩን ጭንቅላቴ ላይ ይዤ ስለነበረ ከጓደኛዋ ስልክ ወስጄ ደወልኩለት። ከዛ በቃ በቢላዋ አስፈራረች ማለት ነው። ሁለተኛ በዚህ እሱ ከደወልሽ እኔ ህይወትሽን አጠፋለሁ ብላ አስፈራረች። ከዛ ምንም ማድረግ አልችልም ታውኩት። በቃ የዛን ቀን ደወልኩት። ተለያየን በቃ። ምክንያቱም ድጋሚ በምንም ስልክ የለኝም ምን የለኝም ላገኘው አልችልም። እና ምን ልልክ ፈልጌ ነው በአጠቃላይ 10 ዓመት ሙሉ ከሱ ተለይቼ ስኖር ያው እናቴንም እያገዝኳት ነው እየሰራው ደግሞ እሱ ልረሳው አልችልም። ከሱ ከተለያየው በኋላ ደግሞ በህይወቴ አንድ ዋጋ እያስከፈልኩት ያለው ሰው አለ። ገባ? ለእኔ ብዙ ዋጋ የከፈለ ሰው ማለት ነው። እኔ ኦልሬዲ አሁን አረብ ሀገር ነኝ ያለሁት። ገባ? ግን እኔ ሰርቼ አሁንም ማለት ነው የመጣሁት ለእሱና ለእናቴ ነው። ገባ? ግን አሁን ተመልሼ ብሄድ አላገኘውም። እሱ ከሌላ ሰው ጋር ህይወት ጀምሯል። ገባ? እዛ ሰፈር ላይ ምናምን አካባቢ ላይ ያለው ሰው አትመጣም ካሁን በኋላ አንተን አትፈልግም ምናምን ተብሎ ብዙ ጠብቆኛል። በእርግጥ መታመምም ታሟል ብዙ ጊዜ ምናምን ሲባል ሰምቻለሁ። እና ይሄ ሁሉ አመት በቃ ከሱ ውጭ የማስበው ነገር የለም በህይወቴ ላይ። የትኛውም ሰው መጥቶ ምንም አይነት ዋጋ ቢከፍል ለራሱ ምንም አይመስለኝም። ገባ? ከሌላ ሰው ያ ዋጋ እያስከፈልኩት ካለው ሰው ጋር እየኖርኩኝ ራሱ እሱ ነው ማስበው። ያንን ሰው ነው ያንን ፊት ነው ደጋግሜ የማየው ማለት ነው። እና ወደ አረብ ሀገር ከመጣሁ በኋላ ያ ዋጋ ላስከፈልኩለት ሰው ብር ገንዘብ ማለት ነው። እኔ አንተን ላፈቅር አልችልም፣ ፍቅር የለኝም እኔ ብዬ ማለት ነው። ለሱ ገንዘብ ልኬለታለሁ ዋጋ ስላስከፈልኩት ማለት ነው። ምክንያቱም ለሚያውቅ ሰው ለሚገባ ሰው እያንዳንዱ ቀን ዋጋ ለሚሰጥ
ሰው በጣም ትልቅ ነገር ነው። ከዛ ገንዘብ ወደ 200,000 ምናምን ብር ለዛ ዋጋ ላስከፈልኩት ሰው ልክ ያለው። ምክንያቱም እኔ ፈጣሪ እንዲያዝንብኝ አልፈልግም። ገንዘብ ጅስት ብዙ ነገር እቃ ምናምን የምትፈልገው ሊገዛል ይችላል፣ ግን ደስታ ሊያመጣልህ አይችልም። ገባ? ኦልሬዲ ከሱ ከተለያዩ ጀምሮ እዚህ ጋር ዋጋ ለከፈለልኝ ሰው ገንዘብ ላኩት። ከሌላ እኔ አላፈቅርህም፣ ከአንተ ልሆን አልችልም፣ አንድ ቤት ውስጥ አንተን አግብቼ ደስተኛ ሆኜ መኖር አልችልም። በቃ እኔ አሁን እናቴንና እናቴን ማገዝ ብቻ ነው የምፈልገው። እኔ ሌላ የማፈቅረው ሰው አለ ብዬ ተለያየኝ። ግን እስካሁን ድረስ ከሱ ውጭ የማስበው ነገር የለኝም ነው ምልክ። ይሄ ነው እና እንዴት ልረሳው እችላለሁ? በቃ አሁን ተመልሰን ከሱ ጋር አብረን እንዳንሆን እራሱ የሆነ በቃ ጓደኛ ምናምን ይዟል ሲባል ህይወቱን ለምን እንዴት ብዬ ነው የምበጠብጠው? ለምን እንደዚህ አደርጋለሁ እያልኩ ራሴን እየወቀስኩ ነው። አሁን እድሜ ስንት ነው? እኔ 20 ዓመቴ ነው። ሚዩት አድርጊ፣ ሚዩት አድርጊና አዳምጪ። አሁን በ9 ዓመትሽ የሆነን ጉዳይ በ9 ዓመቴ እኔ ጠዋት ሻይ በዳቦ ነው የምበላው፣ ከሰዓት ሽሮ ነው ወይስ እንዲህ መክሰስ የምበላ ይመስለኛል ወይስ ምናምን የምጨነቅበት እድሜ። ፍቅር በ9 ዓመት የሚገባችሁ ሰዎች ካላችሁ ኢዝ አሜዚንግ። ባይዞ በምን አሰብሽው? ፍቅር አይደለም። እሺ በዛ ሰዓት የኔ እናት አትሊስት ለአቅም ሔዋን መድረስ አለብሽ እንደዚህ አይነት ስሜት ሊሰማሽ። በ9 ዓመትሽ ፍቅርን ሴንስ ልታደርጊው አትችይም። መላመድ ሊኖር ይችላል። የሆነ ሰዎችን እንላመድና ከዛ በኋላ ከዛ ሰው ጋር አብረን መሆን እንፈልጋለን። ያ ፍቅር አይደል፣ መላመድ ይባላል። ከማንም ሰው ጋር መላመዱ ይሄ ቢሆን ማንም ሰው ላይ ሊከሰት ይችላል። ከዛ ውጭ ፍቅርን ሴንስ ለማድረግ የዛ እድሜ ላይ እድሜ እኮ ሁኔታ ይፈጥራል። አንድ ሰው ለምሳሌ ፂም ማብቀል፣ ደረቱ መስፋት፣ ድምፁ መጎርነን ምናምን የሚጀምረው አንድ ወንድ ጎረምሳ የሚባልበት ከ15 ምናምን አይደል? እንደዛ በላይ አይደል? ባልሳሳት 14 ምናምን። ከዛ በታች ሊያውቀው አይችልም ያንን ስሜት። ከዛ በላይ ሲሆን ነው። ልክ እንደዛ ማለት እኮ ነው። ፍቅርም እድሜ ገደባል የሚጀምርበት። አንድ የ5 ዓመት ልጅ ስለ ፍቅር ስለ ገርል ፍሬንድ ቦይ ፍሬንድ አፈቅራታለሁ አፈቅረዋለሁ ምናምን ብሎ ሊያስብ አይችልም። ተጫውተን ስናድግ ተደባድበን የምንተባብለን ህጻናት ሆነን ወንዱም ሴቱም እንደዛ ይኖር ነው። እንደዚህ አይነት ስሜት ሊሰማን አይችልም። ስለዚህ አንቺ በዛ እድሜሽ እናትሽ ትክክል ናቸው። የአንቺ ልጅሽ እንደዚህ ልጅ ወልደሽ እንደዚህ ቢሆን እኮ ተመሳሳዩ ነገር እኮ ነው የምታደርጊው። ዝም ብሎ 9 ዓመት ልጅ ፍቅር አፈቀርሱ ሲባል ስለ ጋብቻ ሊወራ ይችላል። ስህተት እኮ ሁሉ ነገር በጊዜው ነው የሚያምረው። ስለዚህ እናትሽ ትክክል ናቸው። አንቺ ነው ፕሮቴክት ያደረጉት። በዛ ጊዜ የሚሰሙሽ ስሜቶች በሙሉ እውነተኛ ናቸው ማለት አይደለም፣ ጊዜያዊ ናቸው። እየበሰልሽ ስትመጪ ነው የሚገባሽ። አሁንም 20 ዓመትሽ ነሽ። እስቲል አጥንት ሊሰጥሽ የሚገባ ሰው አለሽ። አጥንት ስልሽ እንግዲህ ለህፃን ልጅ አጥንት ጋጥ ብለሽ አሰጪው ማለት አይሆንም። ስጋውን ነው መብላት ያለበት ማለት ሶፍት የሆኑ ገና ሶፍት ነሽ። ሁሌ የምላችሁ ገንዘብ በ20 ዓመት ልብ በ40 ዓመት ይባላል። ገና ነሽ እኔ እናት። አሁን አንቺ 20 ነሽ፣ እኔ 40 ነኝ። ገብቶሻል? እኔ ብዙ ነገር አይቻልፍ ያሉ ልሽ ፈልጌ ጋፓችን ራሱ ለዛ ነው ሀሳብ ሚዩት አድርጊስ ተቸገርኩ። የዛሬው ቀዶ ጥገና ደግሞ ለየት ይላል ጓዶች። ምንም መስማት የሚባል ነገር የለም። ታወሪያለሽ፣ ችግር የለውም። እመኝ 1 ሰዓት ሙሉ ላልሰጥሽ እችላለሁ፣ ቁጭ ብዬ ላዳምጥሽ። ግን ደግሞ መስማትም ደግሞ አለብሽ እኮ አይደል? ካልሰማሽ ምኑን ታዲያ መፍትሄውን አገኘሽ? ችግር የለውም፣ የትም አይሄድም። ስልክሽን ቁጭ አድርጊውና እስኪ የማዳመጥ ሰዓት፣ ከዛ በኋላ አንቺ ታወሪያለሽ እንደፈለግሽ። አሁን እኔ ሳወራ ሀሳብ ስጠኝ ብላችሁኝ እናንተ ስለምትነግሩኝ ነገር የምታስቡ ከሆነ ክላሽ ከውቃ ተሸዋወድን አየር ላይ ዝም ብሎ ነው መሬት ላይ የሚፈሰው። እርግጥ ለሆነ ሰው ይጠቅማል እዚህ ውስጥ ላለ ሰው። ስለዚህ 20 ዓመትሽ ነው። አይምሮሽ ውስጥ የቀረው ነገር እውነተኛ ነገር አይደለም። እየበሰልሽ ስትመጪ እየተውሹ የምትይዙ ነገር
ዓለምሽ ሁሉ አንድ ቦታ ላይ ስላረፈ የሆነ 9 ዓመትሽ ላይ ያሳየሽ የሆነ እንክብካቤ ወይ የሆነ ነገሩ ስቦሽ ልብሽ ውስጥ የቀረ ነገር ስለሆነ እመኚ፣ ይሄ ፍቅር አይደለም። አሁን ነው ከዚህ በኋላ ፍቅር እየተሰማሽ የሚሄደው 25 ዓመት 24 ዓመት ምናምን ሲሆንሽ ትክክለኛው ፍቅር ስሜት የሚመጣው። ከዛ ውጭ የህፃንነት እድሜ ላይ ነው ያለሽው። ስለዚህ ምን ማድረግ አለብሽ? ለመርሳት ከሆነ የምትፈልጊ የእውነት ያንን ስሜት ከሆነ የምትፈልጊ በትክክል ማድረግ ያለብሽ እነግርሻለሁ። ትወጫለሽ ከዚህ ውስጥ እመኝ። የማይረሳው የእናት